መጣሁ። እንግዲህ ውድ ቤተሰቦቼ በዚህ መልኩ ተከልኩ በርበሬን ዛሬ መጣሁ። በርበሬን ተከልኩ እንደዚህ አድርጌ ዛሬ ኢንሻአላህ። ይሄ ዝቃቅቤ ነጭ አዝሙድ እና ድንብላል ፌጦ አድርጌ ዘርቻለሁ። እዚች አካባቢ ላይ ብዙ አስፈልግም፣ ምክንያቱም ሲበዛም ጅል ነው። በእርግጥ ግን ዱባው ተናቅሎ ነው እንዴ? ይሄ ዱባ ነው እንደምታዩት። በነገራችን ላይ ዱባ በጥማሞትሽን አየኑ ደሞ ጉፍታ አልጫንሽም እንዲያተሩ ጉፍታ ጭኛለሁ። እሺ ዱባ ሲነካኩት አይወድም፣ በእጅ ሲነኩት አይወድም በጭራሽ። እንዴት አያችኋት? በርበሬን ማለት ነው። እንዲህ አድርጌ እንግዲህ ቃሪያ አብዝቼዋለሁኝ፣ ምክንያቱም ፍሉ ብዙ ስለሆነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንደምን ከረማችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮውን ላይክ ሼር አድርጉ። ትናንት በለቀኩት ቪዲዮ ብዙዎቻችሁ ተቆጣችኋል። እንግዲህ ያው አትቆጡ፣ የውስጥ አዋቂው አላህ ነው። እኔ እንትን ምንም አይነት ነገር አረ በዚህ ነበረ አሁን ላውን የቀሉን መጨረሻ እንድታሳይን ብላችሁ ነበረ። ቀሉ እንግዲህ እንደዚህ ነው። እዚህ ፀሐይ ነው የሚመታው። ፀሐይ ማትቶት ልክ እንደምታው ውስጡ ቀይ ነው የሚሆነው ማለት ነው። ይሄ ይሞላል ውሃ እየተሞላ ይሄ ሁሉም እንደ ቀይ ነው የሚሆነው። ከዛ ደግሞ ጎኑ ይሄ ነጭ ነው። እንደዚህ ውሃ ሲነካው ይላጥና እንደ ይሆናል ማለት ነው። እንደ ይሄና ይሄ አሁን ይሄ አንድ አይደለም። ከዛ ይሄን መምሰል ያለበት እና ይሄ ደግሞ እንደምታዩት ባለፈው የተከል ነው ሎሚና ብርቱካን ነው እንደምታዩት ለምዷል። ግን ስተት ነው አተካከላችን ዛሬ አሁን ሳይው ስተት ነው። ለምን እንደዚህ ዋጥ መባል ነበረበት። የራሱ አፈር ወዲያ ጎዲዮ መግባት ነበረበት ማለት ነው። እና በባለፈው በትናንትናው ቪዲዮ ለማንኛውም ይቅርታ ጠይቄያለሁኝ። ምክንያቱም እናንተን ስላስቆጣ ነው እንጂ ይሄ ስራው ጅል ነው፣ ቢዲያ ነው። ግን ደግሞ እኔ ቢዲያ እንደማላከብር አላህ ስለሚያውቅ የውስጤን አላህን እንዲያላስቆጣሁ ስለሚያውቅ እናንተን ስለሆነ አስቆጣሁት ለጊዜው። ስለዚህ እናንተን ነው ይቅርታ መጠየቅ ያለብኝ። ዛሬ የመጣሁት እንግዲህ ይሄ በርበሬ ነው። በርበሬ ልተክል ነው። ታውቃላችሁ ብዙ ጊዜ ጓሮ የሴት ነው፣ ጓሮ የሴት ነው። ስለዚህ ጓሮ የሴት ነውና በሚባለው አሁን እኔም ጓሮ ልተክል ነው። በርበሬውን የቃሪያ ማለት ነው። እንግዲህ አብራችሁኝ ተከታተሉ ማለት ነው። ብዙ ነገር ነው የምዘራው ዛሬ። ቃሪያ ብቻ አይደለም ብዙ ነገር እዘራለሁ። ተከታተሉ እላችኋለሁ። ጓሮ የሴት ነው አሉ። አዲያ የሴት ከሆነ ለዝራ ብዬ ነው። እንደምታውስ ዝናብም የለ። ማታ ትንሽ ካፍ አርጎ ቆየ። እንደምታውስ መሬቱ ትንሽ አመር ያረገው ለዛ ነው እንጂ በርበሬ እንትን ዝናብ የለም ማለት ነው። ዛሬ ነው ዘንድሮ። እና ብዙ ነገር ነው የምዘራው ብያችኋለሁኝ፣ የተለያዩ ነገሮችን። ዛሬ እንግዲህ እቤት ውስጥ አይደለሁም፣ እደጅ ነው ስራዬን ተከታተሉ። ይሄ
ውድ ቤተሰቦች እንግዲህ ዛሬ የምዘራው ይሄንን ነው። ይሄ ድንብላል ነው በእኛ ሀገር፣ በሱ በሳውዲ ደግሞ ኪዝባራ ይባላል። ይሄ ኪዝባራ ነው እና ለእኛ ሀገር አሁን የሚጠቅመው ምንድነው? ይሄ ፍሬ ቅጠሉን ራሱ ፈጭተው አሁን ብዙ ጊዜ ምግብ ሲሰሩ እንትን ይጨምሩበታል ከምግብ ቅጠሉን ማለት ነው። ቅጠሉን ፈጭተው እኔ ግን ዘርቼ ቆይ እዚህ ቀደምም እንትን ነው ያረኩትኝ ሰላጣ ምናምን ስሰራ ነው የምጠቀመው። ይሄ ደግሞ ሸበት ነው። ሸበት የሚሆነው ቅጠል እንትን ይሄ ነው ነጭ አዝሙር ማለት ነው። ነጭ አዝሙር ነው ይሄ። ሸበት ሆኖ የሚወጣው ይሄ ነው። ሸበት የሚሆነው ይሄ ነው። ይሄ ደግሞ ሀዱር ዘርቻለሁኝ አልዘርቻለሁ ሀዱር። በእርግጥ ግን ሀቤት ደግሞ አስፈልገናል። ለምሳሌ ቃሪያ ምናምን ካለ ዝቃቅቤ ግዲ ነው። ይሄ ዝቃቅቤ ፍሬ ነው። ይሄ ፌጦ ነው። ፌጦ ደግሞ በጣም ቆንጆ ነው። ለምን አንደኛ ብዙ ጥቅም አለው። ሲቀጥል ሀዲጃ አንድ ፌጦ እንኳን ካለ በጣም ቆንጆ ነው ማለት ነው። ይሄ ደግሞ ጎመን ዘር ነው። ዝምዬ አርጨት ለማድረግና ለማደበላለቅ ነው። ከዱር ተዘርቷል ጎመን ዘር ግን ከዋሮ ሲሆን ሸጋ ነው። እዚህ ውስጥ ደግሞ እንትን አለ እንዲነሰሙ አሽኩት ያለ አሽኩቲውንም አፈራዋለሁ ማለት ነው። እንግዲህ ይሄንን ነው የምዘራው ዛሬ። ይሄንን ነው እንግዲህ ተከታተሉ። እንግዲህ ውድ ቤተሰቦች በርበሬ፣ አጓሮ፣ ቃሪያ ግዲ ነው። ጠነዘልኩት ትንብዬ ቆርጬ ጠነዘለ። አዎ ሀቆ የሚቀመጥ
ረረገጥከው የገበሬ ልጅ እኮ ነው። አሁን ይሄ ምን ይታያል? ይሄ በ3 ቀን በ8 ቀን 2 3 መኮትኮት አለበት ከጠደቀ በኋላ ማለት ነው። እንዲህ አድርጌ ለቃሪያ ተከልኩኝ። ዘንች ቃሪያ 50 ብር 3 ፍሬ እየተሸጠ እንዲህ ተደርጎ ይተከላል። ማታ ዝናቡን ቢያካፋለት ትንሽ አየር በቀረ ውሃ ማጠጣት ነው። መግዛት ይሻላል። አጣጥቶ በወር 200 ብር መክፈል ይሻላል። በሳምንት በወር 200 ብር በላይ ነው የምንገዛው ቃሪያ። በሳምንት 50 ብር በሳምንት 50 ብር መግዛት ማለት ነው። ጥምም ያለ ነው እንዲሁ ቀጥ ቀጥ ያለ አይደለም። መሬቱን ሲለቅ ቀጥ ቢል እንጂ እንደምታዩት በርበሬ በበርበሬ ሆኗል። ቃሪያ ማለቴ እንበላችኋለን። እዚህ ነው። እዚህ አካባቢ ደግሞ እንትን ነው የምዘራው። አሁን ያመጣኋቸውን ልኮትኩትና ማለት ነው። ሊምብራል ነው። አንዲት አካባቢ ነው የምዘራው። በዛ ብሎ ይወጣል። ከዛ እንዲገናኝ መሬቱ ጋር እንዲህ ታረጉታላችሁ። መታ እንዳይገቡ ወዲህ እንዳይጭሩት። እዛ ቀጥዬ ደግሞ ይሄ ደግሞ ነጭ አዝሙር ነው ዘራሁት። ይሄንም እንዲህ ደብለቅ ይላል። ጎመንም ጣልጣል አድርጌበታለሁ። እንግዲህ ባለቅ ማለት ነው። ምንም ነገር መግዛት አያስፈልግም። ጓሮ አለ። ከዛ ፌጦ ደግሞ በዚች አርጋት። ይሄ ፌጦ ነው።
ፌጦ ነው ይበቃዋል። እንዴ ይሄን ደግሞ አረሙን አይ ሹአለው እንዴ አርጌ ዘቃቅቤ ነው መዘራ አጥራጥሩ ነው ወዲዋል ዘቃቅቤው ይሄ አቃቅማ ነው እንዴ አቃቅማ ጅል የለም